ሰላም 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 እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ቤተሰቦች አማን ነው። እናንተ ጋር እንዴት ነው? ሁሉ ሰላም ነው? በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንግዲህ እንደተለመደው በተመሳሳይ ሰዓት በተመሳሳይ ቪዲዮ መጥቻለሁ። ዛሬ እንግዲህ በጣም የተጋጨ ደስታም ሀዘንም ወይም ደግሞ ምንድነው የሆነ ደስ የማይል ነገርም ያየንበትን ቪዲዮ ነው ወደ እናንተ ይዤ መጣሁት። ዛሬ እንደምታስታውሱት ሃይሚ እንግዲህ 250,000 ሰብስክራይበር ደርሳለች። ይሄ በጣም ትልቅ ስኬት ነው። ይህንን ስኬት እንግዲህ ብሩኬና ሃይሚ ምናልባት ብሩኬ ለእሷ አክብሮላት ቢሆን ምንኛ ደስ ባለን ነበረ። ሆኖም ግን ያው ጥሩ ጓደኞች መሀል ስላሉ ጓደኞቻቸው የሃይሚን 250,000 ግማሽ ሩብ ሚሊዮን ብለውታል። እንግዲህ ሩብ ሚሊዮኑን ዛሬ እንግዲህ እዚህ ጋር እንደምታዩቸው ፍፄ ያለ እና ከጓደኞቹ ጋር አንድ ላይ በመሆን የሃይሚን ደስታ በዚህ በመጥፎ ሁኔታ ውስጥ ሆና እንድትደሰት ጥረት እያደረጉ ነው። ሆኖም ግን እሱም ብቻ አልነበረም ሀሳባቸው። የሁለቱ መካከል በብሩኬና በሃይሚ መካከል የተፈጠረውን ነገር ለማስተካከል እንደ ጓደኛ በዚህ አጋጣሚ ማለት ነው ቢያንስ ፕሮግራም ብሩኬንም ሃይሚንም እንደው ካዱበት ከገቡበት ስሜት መለስ ያደርጋቸዋል ብለው አስበው ነበረ። ነገር ግን እንዳሰቡት ነገሮች አልሆኑምና እንዲህ ባይሆን ደስ ይለን ነበረ። እውነት ለመናገር ዛሬ እንዲህ ባይሆን እኔ በጣም ደስተኛ ነበርኩኝና ግን ምንም ማድረግ አይቻልም። የሆነው ነገር ሆኗል። ምን ተፈጠረ የሚለውን ነገር አብረን እስከ መጨረሻ አብረን እናያለን። ቤተሰቦቼ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር አድርጉ። እንዲሁም ይህንን ቪዲዮ እስከ መጨረሻው ለማየት ጥረት አድርጉ። ከዛ ሀሳብ አስተያየታችሁን የተሰማችሁንም ስሜት ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃለሁ። እስቲ አሁን በቀጥታ ወደ ቪዲዮ እንሂድ። ዛሬ እንዲሰብሰብ ብለን የሃይሚሻን የእህታችንን 250,000 ስጠብቁት የነበረው የብሩኬና የሃይሚ ጉዳይ እስቲል እኛም እንግዲህ በምንችለው መጠን እየሞከርን ነው። ዛሬም ደስ በሚል ፕሮግራም ዛሬ እንግዲህ አይሉ ነው። አዎ እንግዲህ ተስፋ ያደረጉት እምቢ እንደማይሏቸው ነበረ። 250 መድረስ በጣም ከባድ ነው እውነት ለመናገር ማለት ነውና ኦልሞስት ይሄንን 250 ለመድረስ ከአንድ ዓመት በላይ ብዙ ድካም ያሳለፈችበት ነው። እሷ ብቻ አይደለችም ይሄ እዚህ ለመድረስ በነገራችን ላይ ያው የብሩኬም ድርሻ አለው። ሁለቱ አንድ ላይ ሆኖ በመስራት ማለት ነው። ጥሩ ጊዜን አሳልፈዋል፣ መጥፎ ጊዜንም አሳልፈዋል። ግን አንዳንድ ጊዜ ዞር ብሎ ማየት የሚያስፈልገው ጥሩን ጊዜ ማየት ያስፈልጋል ብዬ አስባለሁ። እንደኔ ፍፄም እንግዲህ በበኩሉ ሞክሮ ነበረ ነገሮችን ለማስተካከል አልሆነም። ትላንትናም እንግዲህ የተፈጠረውን ነገር አይተናል። ብሩኬ ይቅርታ ለመጠየቅ ነበረ የሄደው፣ ግን ይቅርታ ሙሉ አልነበረም ማለት ይቻላል። መጀመሪያ አንድ ሰው ይቅርታ ከመጠየቅ በፊት መዘጋጀት ያስፈልጋል። የሚፈጠረው ይቅርታ የምንጠይቀው ሰው የሚመልስልን ምላሾች አሉ፣ የተለያዩ ነገሮች አሉ፣ አለመግባባቶች ሊፈጠሩ ይችላሉና መዘጋጀት ያስፈልጋል ያልኳቸው ለዚህ ነበረ። ተዘጋጅቶ ባለመሄዱ የበለጠ አለመግባባቱን አሰፋው ማለት ነውና ትርጉም አሳጣው ማለት ነው። ይቅርታውን ትርጉም አሳጥቶት ነው ብሩኬ የተመለሰው። ዛሬ እንግዲህ ልደት ነው፣ የጓደኛችን ልደት ነው ተብሎ ነው የጠራው እንጂ የሃይሚ 250,000 ሰብስክራይበር ተብሎ አይደለም የተጠራው። ግን ያው እንደምንም ችሎ ቢያሳልፍና ለሷም ደስታ ሲል ማለት ነው። አንዳንድ ጊዜ የማንፈልግበት ቦታ ላይ እንኳን ብንቆም ለምንወደውና ለምንፈልገው ሰው ስንል ነገሮቹን ስሜታችንን ገዝተን ማሳለፍ መልመድ መቻል አለብን። ብሩኬ ያንን ነገር ያደረገ አይመስለኝም። አብረን የምናየው ጉዳይ ይሆናል። ደስ የሚለው ነገር 250,000 ያጓደኞቿ ደመቅ አድርገው አክብረውላታል። ደስ የማይለውን ነገር ደግሞ አብረን እናያለን ማለት ነው። እናንተም የተሰማችሁን ስሜት ኮሜንት ላይ ጻፉልኝ። የፍቅረኛ ልደት ላከብርላት። የምን ፍቅረኛ ምትሻላ አፕል ትወጃለህ? ቆየ አንተ ስጠራ አትሰማም እንደ ቅድም
እንግዲህ አላሰበም ብሩኬ የእሷ መሆኑን ቢያስብ ኖሮ አይመጣም ነበረ። አንዳንድ ጊዜ ያው ሰው ሲወዳችሁ እንድትለያዩም ስለማይፈልጉ ነው እንግዲህ እነዚህ ልጆች እናንተን ያገናኟችሁ ማለት ነው። ያለፈውንም የደስታ ጊዜ እንድታስታውሱና ነገሮቹን በቀላሉ ይቅር እንድትባባሉ ነበረ እንግዲህ ሃይሚንም ብሩኬንም። ሃይሚ ያው ሰርፕራይዝ የምትደረግ ስለሆነች ለሱ አልተነገረም። ብሩኬ ግን ያው በመሃላቸው ባለው ጋፕ ምክንያት ሳይነገረው ነው የጓደኛችን ልደት ነው ተብሎ ነው የመጣው። ምናልባት እንዳይቀርና እሷም እንዳይደብራት ነው። ምንም እንኳን ቢጣሉ ተጣልተው የተለያዩ ሰዎች አይደሉም፣ መለያየትም የሚችሉ ሰዎች ስላልሆኑ እዚህ ፕሮግራም ላይ እሱ ቢቀር እሷ ቀር ይላታል። ምክንያቱም እንዳልኳችሁ ነው የሚዋደር ሰው ደግሞ ሲጎልበትም ደስ አይለውም እና እስኪ እስከ መጨረሻው ነው እስቲ አሳውቃችሁ እሱም ቦስ እንግዲህ ቀልደኛ ነው፣ ተጫዋች ነው። አቶ ብሩክ ኧረ ሰላም ተባባሉ። እሺ ገና ሰላም ልበላችሁ መሰለኝ። እንዴት ነህ? ካሜራማን ክሎዝ አፕ ማየት ይችላል። እንግዲህ ያወላችሁ 250,000 ሰብስክራይበሩን ምን ሲል ነበረ ብሩኬ ሰሞኑን እሱን እንኳን እንዳላከብርላት ይሄ ነገር ተፈጠረ ምናምን ሲል ነበረ። ሲያየው ደስ ብሎታል እንግዲህ ማለት ነው። ይሄ በመከበሩ ትላንትና ራሱ ሲል ነበር አይደለ 250,000 በዚህ ቪዲዮ ትገባለች፣ ከዛም በኋላ 250,000 በቃ ዛሬ ይቅርታ እላታለሁ፣ ችግሮች ይፈታሉ፣ 250,000 እናከብርላታለን ብሎ ነበረ። ያው ባይሆንም ጥሩ ጓደኛ በዙሪያችሁ ካለ መቼም ቢሆን ያው ደስታችሁን አታጡም ማለት ነውና ይሄንን ደስታ እንግዲህ መልሰውታል ማለት ነው እነዚህ ልጆች። ደስ ይላል እውነት። እንግዲህ ብሩኬ ላይም ፊቱ ላይ ያየነው ነገር ደስታ ነው አይደለ? ደስ ብሎታል። አዎ በቃ አሪፍ ነው፣ አሪፍ ነው። እንኳን ደስ አለሽ። ይሄ ኑክታ ነው ሰዋላ ካርቶሎ ነው በጣም ያምራል ኬኩ። ወደሽው? አዎ በጣም አመሰግናለሁ። ያንቺን 250 ስናከብር ሁሉም ባለበት አንቺን ባለሽበት ቢገኙ ደግሞ ቢመቻቸው ሁሉም ጓደኞቻችን ባሉበት ቢሆን ነው ብለን አስበን። አዎ ፍፄ እንግዲህ በጣም የእውነት ምርጥ ጓደኛ ማለት እንደ ፍፄ ነው እውነት ለመናገር ማለት ነውና በሃይሚና በብሩኬ መካከል ምንም ነገር የሚፈጠር ከጎናቸው የማይጠፋ በደስታቸውም ጊዜ ከጎናቸው የማይጠፋ አይነት ልጅ ነውና የእሱ ሀሳብ ነው ጓደኞቻቸው እንዳይጠሩ ጉዳዩን ላለማስፋት ብለው እንዳሰቡ ነግረውናል። እንግዲህ ያው ደስታውን እያየን ያለ ነው ማለት ነው። እና ማለት አሁን ያላችሁበት ሁኔታ ደስ ባይልም ነገሮችን ተነጋግራችሁ መፍታት እንድትችሉ ከዛ በተጨማሪ ብሩኬም ሃይሚም እንደዚህ አይነት ነገር ተፈጥሮ ጊዜ የማይመልሳቸው እንደዚህ አይነት ሞመንቶችን ሉዝ ልታደርጉ ትችላላችሁ። ለምሳሌ 250,000 መግባቷ ከዚህ በኋላ የሚደገም ነገር አይደለም። እንደዚህ አይነት ቦታ ላይ ብንሆንም እንደዚህ አይነት ሚሞሪዎችን አብረን ማሳለፍ አለብን። ብዙ ነገሮችን አብረን መተናል። 100,000 200,000 ምናምን እየተባለ እዚህ ደርሰሻል። በቅርቡም ብሩኬ 300,000 ሲገባ ደግሞ ከዚህ በተሻለ ያኔ ደግሞ ሜይ ቢ አንቺ ትሆኚ ይሆናል የምታዘጋጅ ፕሮግራሙን ወይ እሱ አዘጋጅቶ ይጠራል ይሆናል ምናምን እና ችግር ሲፈጠሩ በንግግር ብትፈቱ ምናምን በሚል ነው እንግዲህ ይህን እንትን ያልነው። ሁልጊዜ ሶስተኛ ወገን መጥቶ ምናምን ብሩክ ላይ እኔ ልጮህበት አይገባም፣ እሱ አንቺ ላይ ኦር እሱ ደግሞ እሱ ላይ እንደዚህ ማድረግ የለብንም። እውነት ነው ማለት ሶስተኛ ወገን ጉዳዩን ከማስፋት በስተቀር ምንም የሚመጣ ነገር የለም። ጉዳዩ ሲሰፋ ደግሞ እናንተም ነገሩን ከማስተካከል ይልቅ ያው ማንም ስለሰማ ብላችሁ ነገሩን እንትን ስለምትሉት ባይሆን ጥሩ ነው። በቃ ማለት ጉዳዩን አጠር ማድረጉ አስፈላጊ ነው። ያው እንግዲህ እነሱ ደግሞ አስፍተውታል ማለት ነው። አንቺ ከኛ በላይ ለሱ መቅረብ አለበት፣ እሱ ደግሞ ከኛ በላይ ለአንቺ መቅረብ አለበት እና ነገሮችን ተነጋግራችሁ ብትፈቱ። ሌላው ነገር ይቅርና በቃ እንኳን ደስ አለሽ የለፋሽበት ነው። መልካምን ልጅ ኬኩ ምክራት አንተ ድንብር ብለህ ቪዲዮ አላዘጋጀንም። አንተንም ማመስገን ፈልጋለሁ። ድንብር ብለህ ቪዲዮ አላዘጋጀንም። ሁሉም ሰው እንግዲህ ይሄ ነው በቃ ምኞቱ ማለት ነው። ትክክል ነው በጣም እኛ ራሱ እንኳን ደስ አለሽ ልንላት እንፈልጋለን። ይሄ በቀላል የሚመጣ ነገር አይደለም። ብዙ ዋጋ እየተከፈለበት ነው ማለት ይቻላል።
ደስ ይላል ይሄ ቀን ማለት ነው። የራሱ አስተዋጽኦ ቢኖረው ብሩኬም ጋር ይቆረጥ በቃ አላቂ ሆነ አንዴ በእጅ ላይ አይ ራሷ አትብረስ አንድ ላይ ሰርታ ወይኔ ብሩኬ አይ ለማያት አይመችም። ችግር የለም ጫፍ ጫፍ አረ ይመቻል። ምን ሆናችሁ ነው? ኬክ እንዲቆረጥ አልፈለጋችሁም? እንዴት ማለት ብሩኬ እንግዲህ እዚህ ጋር ነው ግርግር መፍጠር አልነበረበትም። በቃ ያለፈው አልፏል። ብዙ ሆድኩ ብዙ ነገር ይችላልና ያለመግባባትን እኮ በጣም ችለን ማለፍ እንችላለን። ቅድም እንዳልኳችሁ ማለት ነው የማንፈልግበት ቦታ ላይ ብንገኝ እንኳን ለምንወደው ሰው ስንል ደግሞ የምናደርጋቸው ብዙ ነገሮች አሉና ብሩኬ እዚህ ጋር ነው ጥፋት። እንግዲህ ነገሮች እንዲፈቱ የምትፈልግ ከሆነ መቅረብ ነው የሚያስፈልገው እንጂ ትላንትና የተፈጠረውም ነገር የአንተ ስህተት ነው እንጂ የሀይሚ ስህተት አይደለም። በግልጽ ተናግራለች ምን እንደነበረ። ከዛም በኋላ ግን አንተ ጉዳዩን ከመረዳት ይልቅ ግርግር መፍጠሩ ላይ ነው ይቅርታውንም ልጠይቅ ነው ብለህ ሌላ ነገር መፍጠር ላይ ተያዝከውና ያም ትክክል አይደለም። እኛም ሰፖርት አናደርግም ማለት ነው። አይሚ አንደኛ ደስታችሁ ማብራራት የራሷ ደስታ ነው እና ወይ ካልሆነ አምስታችንም በየቦታው ንቁረጥ አንድ ላይ በጋራ ይቻላል። በነገራችን ላይ የእሷ ደስታ ብቻ አይደለም ያንተም ደስታ ነው መሆን ያለበት። ያንተ ብቻ አይደለም የጓደኞቻችሁ ሁሉ ደስታ ነው መሆን ያለበት። ምክንያቱም አይደለም የምትወደው ሰው የጓደኛ ደስታ እንኳን ያንተ ደስታ ነው አይደለ? ስለዚህ ለዚህ ደግሞ ለመድረስ ደግሞ አንዱም ያንተ አስተዋጽኦ ነውና ትክክል አይደለም። በቃ እውነት ለመናገር ማለት ነው። በቃ ትክክል ባልሆነው ነገር ላይ ትክክል ነህ ብዬ ማለፍ አልፈልግም፣ ማንም ሰው ቢሆን ማለት ነውና ትክክል አይደለህም። በቃ የፈለገ ማለት ነው። ሃይሚን እኮ አልጋ ላይ አላገኘሃትም እኮ በቃ አለቀ። አሟት እንደሆነ ነግረሃለች። በቃ የተፈጠረው ነገሮች ተፈጥረዋል። በቃ ሃይሚን በራሷ ጥፋት ያጠፋችኋል፣ አንተም ያጠፋዋል። በቃ እዚህ ቆርጣለሁ እናንተ በዚህ የምርን የደነገጥኩት እንኳን ደስ አለሽ ሃይሚ፣ ያው የለፋሽበት ነውና ከዚህ በላይ ትልቅ ነገር ይገባሻል። እንደሚገባት ካወክ ደግሞ ሙዱ ማበላሸት የለብህም። አመሰግናለሁ ለሁሉም ነገር ቴንክ ዩ። ይቀር ተባባሉልን፣ ወሬ አላብዛ። ዛሬ አንደኛም እኛም የመጣ ነው ለዚህ ነው። አዎ እንግዲህ አሁን ከሃይሚ 250 ሺህ ማክበር ጀርባ ደግሞ ሌላ ምንድነው ያሰቡት? ሁለቱም በቃ በመሀላቸው ያለው ጉዳይ ዛሬ ቋጭ የሚል ሀሳብ ነበር ይዘው የመጡት። ያው ብሩኬ ደግሞ እንደምታዩት ነው። በቃ አንዳንዴ የሆነ ድርቅ የሚለው ነገር አለና እስካሁን ብዙ ለፍተናል፣ ብዙ ብለናል፣ ብዙ ተባብለናል። ግን ደግሞ አሁን እየተፈጠረ ያለው ነገር ይደብራል። እንዲህ እንድትቀጥሉ አንፈልግም። ነገሩ ወደ ሌላ ነገር እየሄደ ነው፣ እያያችሁት ነው። ከትላንት እየባሰ ነው እየመጣ ያለውና እንደዚህ እንዲቀጥል አንፈልግም። እውነት ነው። ችግርን እስካልፈታኸው ድረስ እየባሰ እንጂ እየቀነሰ አይሄድም። በቃ ማለት አንዳንድ ጊዜ እያለፋችሁት ነገሮችን ለማስተካከል የምታደርጉት ጥረት ይኖራል አይደለ? በቃ እያለፋችሁት የምታልፉ በቃ እንትን የምትሉ የሚባል ነገር አለና ስህተቶች አይጠፉም። ስህተቶች አሉ። ስህተቶችን በስህተት ማረም አይቻልም። ስህተትን ደግሞ ምንድነው በይቅርታ ነው ማረም የሚቻለውና ይቅርታ የምትሉት ደግሞ በቃ ፍጹም ስለሆነ አይደለም። ይቅርታ ከሱ የሆነ ፍጹምና ጠብቃችሁ አይደለም። ስህተት አለ ብላችሁ ነው ይቅርታ ልትጠይቁም ይቅርታ ልትሰጡ የምትሄዱትና አንዳንድ ጊዜ ቆም ብሎ ማሰብ ያስፈልጋል። በጣም እኛም እየደበረን ነው። ጓደኞቻችሁንን በዚህ ጉዳይ ነው 250 ሺህ ላይ እንደዛ ሳይሆን አሁን እሰበው እስኪ እንደዛ አይነት ፕሮግራም አዘጋጅተን እንደዚህ ተዘጋግታችሁ ነው። እኔ ለራሱ ዝም ብሎ ማፍጋት ዝም ብሎ መርጨት ምናምን አይነት ነገር ነው የሆነብኝ። እውነት ነው። ደስ አይልም ማለት አንድ ላይ የሁለታችሁ ሳቅ ቢኖር ደስ ይላል። እውነት ለመናገር ነው ከኬክ ቆረጻው ጀምሮ ሁለታችሁ አንድ ላይ አንድ ቦታ ቆማችሁ እየተሳሳቃችሁ ቢሆን በጣም ነው የበለጠ ውበት ያለው ማለት ነውና እንደዚህ አልነበረም ከዚህ በፊት ስናከብረው ነበር። በመጀመሪያ ሁላችሁንም በጣም አመሰግናለሁ። ማለት ሁሌም ቢሆን ደስታዬ እንደሚያስደስታችሁ አውቃለሁ። በዙሪያችን ያላችሁ ሰዎች በሙሉ አውቃለሁ ምን ያክል እንደምትለፉ ምናምንና ዛሬ ደስታዬ ቀን ነው። ስለሌላ ነገር ባናወራ ደስ ይለኛል። እኔ በቃ ትናንትና ሁሉንም ነገር ጨረስኩኝ። ምንም የሚያልቅ ነገር የለም። ትላንት ጨረስኩኝ ምናምን ነገር ምንም የሚያልቅ ነገር የለም። እውነት ለመናገር ማለት ጨርሻለሁ ምናምን ይሄ እንደዚህ ቀላል ነው እንዴ? አንተ ይሄንን ፍቅር ለመገንባት እኮ የፈጀብህን ጊዜ ማስታወስ መቻል አለብህ። አንዳንድ ሰዎች ያሳለፉትን ሳይሆን ዛሬ የተፈጠረው ላይ ብቻ ነው ትኩረት የሚያደርጉትና ብሩኬም ይሄንን ፍቅር ለመገንባት እኮ ኦልሞስት ከ1 ዓመት በላይ አብረው ቆይተዋልና ከ1 ዓመት በላይ ዋጋ ከፍለውበታል ማለት ነው። ትላንትና በተፈጠረው ነገር ብቻ
አይ ጨርሻለሁ ምናምን የሚባልበት አይደለም። በቃ ለይቅርታ ነበር የሄድኩትኝ። ያየሁትን ነገር አለ፣ የተፈጠረውን ነገር አለ። ሁላ ተጣልቼ ነው የመጣሁትና ብቻ ሁሉም ለበጎ ነው። ለማንኛውም እንኳን ደስ አለሽ። ያው ለሌላ ጊዜ ይቅርታ ስትጠይቅ አምነህበት ይቅርታ ጠይቅ። ይሄንን ያለው በቃ ትክክል ነው። አምነህበት ነው መጠየቅ ያለብህ። ሄደህ ሰው ቤት ሄደህ ሰው ይቅርታ ለመጠየቅ ብለህ ሰው ቤት ሄደህ መደባደብ ከአንተ የሚጠበቅ አይደለም። እውነት ለመናገር ብሩኬ ጨዋ ልጅ ነህ እናውቃለን፣ ግን መደረግ የለበትም። ከደበረህ እንኳን ቴንኪው ለመመለስ ነው ያለብን፣ ነገሮችን ለማረጋጋት ማለት ነው። ከዛ በላይ ምን ላደርግልሽ? ቪዲዮውን እዩ ብለህ ነበርና ያወራኸውን ነገር በሙሉ አይቼዋለሁ። እሺ። እና ለሌላ ጊዜ አምነህበት አሁንም አምኜበት አይደለም። ገብቶሻል አይደል? ይሄ ማመን አለማመን የሚባለው ነገር ምክንያቱም ሰው ካልሰራ አልሰራውም ነው እና ሀይሚም እንደዛ ማለት አይለብሽም። አምነ ነው ይቅርታ ምናምን ምኑ ነው አሁን አምነ ምናምን በቃ ማለት ፊት ለፊት አገናኛቸው እነዛን ሰዎች ማለት ነው። እንደዚህ የሚሉ በማላችሁ ገብተው ብሩኬ ጓደኛዬ ነው ባሌ ነበር ምናምን ነገር የሚሉ አይነት ሰዎች ካሉ ማገናኘት ነው በቃ አለቀ። ችግሮቹን ለመፍታት ማለት ነው። በቃ እንደዛ እውነት እኮ ነው ከተገኘ እኮ በቃ አንቺ የራስሽ ውሳኔ መወሰን ትችላለሽ። ግርግር መፍጠሩ አስፈላጊ አይደለም። በዚህ ጉዳይ ደግሞ ከዚህ በኋላ ማንም እንዲያወራኝ አልፈልግም። እኔ ጨርሻለሁ፣ ወስኛለሁ። በእንደዚህ አይነት ኬስ ደግሞ ኬኩን እንብላው። ሌላ ይቅርታ ሜጄ ያየሁትም ነገር አለ የተባልኩትም ጣልኝም እስከመባል የደረስኩትና ትናንትና ስለተፈጠረው ነገር ነው የማስረዳት ግዴታ የለብኝም። በህይወት ውስጥ ከብዙ ሰዎች ጋር ትገናኛለህ። ሁሉንም ነገር የማስረዳት ግዴታ ደግሞ የለብኝም። አዎ ሁሉን ነገር ማለት አስረድታለች። የመረዳት ደግሞ ማለት ነው ማስረዳትም እንኳን ቢኖር ለመረዳት ፈቃደኛ የሆነ ሰው ሲኖር ነውና ብሩኬ ደግሞ እዛ ዝግጁ አይደለም። ዝግጁ መሆን ያስፈልጋል መጀመሪያ። ገብቶሃል? ሰው ደግሞ ይኸውልህ ምክንያቱም ተናግሬያለሁ እና ለምሳሌ ትናንት ተናግሬያለሁ። ምክንያቱም ማን ነው ሲለኝ ነገርኩትኝ። አጋጣሚ ነበር። አይገባችሁም እናንተ አሁን በመሰላችሁ እኔ እዚህ መቆየት አልፈልግም። ድጋሚ ሌላ ጸብ ካልፈለጋችሁ እኔ ልሂድ። ጸብ ይሄ እኮ ነው ትልቁ ችግር ማለት ነው። መረጋጋት እኮ አለመቻልህ እኮ ነው የበለጠ ችግር እያወሳሰብ ደስታ ያደፈረሱ እንኳን ደስ አለሽ። ደስ ይላል በጣም በጣም እውነት ደስ ይላል። ልሂድ እኮ ነው ያልኩት አይደል? አልጨቀጨኩም። ደስታ ምን አይነትም አልነካሁትም እኮ ልትነቂኝ ፈልገሽ ነው? ጭራሽ ሌላ ጸብ ለምንድን ነው ማታውት? እናት ያሳዝናል። የምር መሆን የለበትም እንደዚህ ማለት ነው። እንደዚህ ለፍታችሁ የሚሰለ ፕሮግራም አዘጋጅታችሁ ስለጠበቃችሁ፣ ግን ሌላው የእናንተ ስህተት ምንድን ነው? እዚህ ደስታ ላይ ሌላ ነገር መጨመር አልነበረባችሁ። አዎ እነሱ ግን ይሄን አስበው አልነበረም። ያንቺን ደስታ ሙሉ ለማድረግ አስበው ነውና በጣም ያሳዝናል። የተወደዳችሁና የተከበራችሁ ቤተሰቦቼ እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። ነገ ምን ይፈጠራል የሚለውን ነገር አብረን የምናይ ጉዳይ ይሆናል። እስከዛው በያላችሁ በሰላማችሁ ብዝት ይበላለኝ።